ዕለተ አርብ ሰኔ 26 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የምሽቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። የብልጽግናው አገዛዝ ድሮን በፋኖ ሹተር ተመቶ ተከሰከሰ። ከወደ ጎጃም መራዊ የተሰማው ሰበር ዜና ልብን የሚያሞቅ ሆኗል። አውዳሚ ቦምብ ለመጣል ሲንቀሳቀስ የነበረው የብልጽግናው አገዛዝ ድሮን መራዊ ከተማ ዙሪያ ጤምት በተባለ ቦታ ላይ በፋኖ ዲሽቃ ተመቶ መከስከሱ ተረጋግጧል። በሌላ በኩል በለንደን ሃውስ ኦፍ ሎርድስ እየተካሄደ በሚገኘው የአፍሪካ መሪዎች ጉባኤ ላይ የለንደን ፋኖ አባላት በቦታው በመገኘት ብርቱ ተቃውሟቸውን አሰምተዋል። በእንግሊዝ ለንደን ከተማ በሚገኘው ታሪካዊው የነገስታት ምክር ቤት ውስጥ ዛሬ ሰኔ 26 2018 ዓ.ም እየተካሄደ በሚገኘው 16ኛው የአፍሪካ ቢዝነስ ሊደርሺፕ ሽልማት ላይ እንዲሁም የአፍሪካ መሪዎች ጉባኤ ላይ የለንደን ፋኖ አባላት በቦታው በአካል በመገኘት ከፍተኛ ድምጽ ያለው ብርቱ ተቃውሞ ማሰማታቸውን ምንጮች ገልጸዋል። በተመሳሳይ በአማራ ምድር ውጊያው ተጠናክሮ የቀጠለ ሲሆን በወልዲያ ዙሪያ ሰዋ ሜዳ ተብሎ በሚጠራ አካባቢ ፋኖ በወሰደው የሽምቅ እርምጃ ከ17 በላይ የአገዛዙ ወታደሮች ሲደመሰሱ በርካታ ክላሽንኮቭና ሌሎች ወታደራዊ ትጥቆች ካገዛዙ ተማርከዋል። ሁሉንም መረጃ በዝርዝር ከኛ ጋር ከቆያችሁ እናሰማችኋለን። የብልጽግናው አገዛዝ በአማራ ክልል የሃይማኖት አባቶች ላይ ግድያ በመፈጸም የሃይማኖት ግጭት ለመቀስቀስ የሚሰራው አረመኔያዊ ድርጊት ተባብሶ ቀጥሏል። በደንቢያ ወረዳ ታላቁ የሃይማኖት አባት ሼክ አብደላ ሙሐመድ ሰኔ 22 2018 ዓ.ም በመኖሪያ ቤታቸው ውስጥ እንዳሉ በአገዛዙ ኃይሎች መገደላቸው ተረጋግጧል። ሰሞኑን ሚዲያችን አገዛዙ ይህንን የሴራ ዕቅድ እንደነደፈ ማጋለጣችን ይታወሳል። በዝርዝር መረጃውን ከኛ ጋር ከቆያችሁ ትሰሙታላችሁ። በትናንትናው ዕለት ሰኔ 25 ቀን 2018 ዓ.ም ከሰዓት በኋላ ከአዲስ አበባ ተነስቶ ጋምቤላ አውሮፕላን ማረፊያ ያረፈው የኢትዮጵያ አየር መንገድ ቦምባርዴር ዳሽ 8 ኪው 400 አውሮፕላን ማረፊያው ላይ ባጋጠመው የመሰረተ ልማት መደርመስ ምክንያት ከባድ አደጋ አስተናገደ። ምንም እንኳን ይፋዊ የበረራ መከታተያ መረጃዎች መጀመሪያ ላይ ክስተቱ እንደ ተራ የበረራ መዘግየት አድርገው ቢመዘግቡትም ከስፍራው ለሚዲያችን የደረሱ ፎቶዎችና የተሳፋሪዎች ምስክርነት ግን የአየር ማረፊያውን አስፋልት መሰነጣጠቅና መደርመስ በግልጽ አሳይቷል። ምንድነው የተፈጠረው? በዝርዝር መረጃውን ይዘናል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህን ያስተዋወቅናችሁን አርዕስተ ጉዳዮች ጨምሮ ሌሎችንም መረጃዎች ከዚህ ቀጥለን በዝርዝር ወደ እናንተ እናደርሳለን። ለኢትዮስ ሚዲያ አዲስ ከሆናችሁ በየቀኑ መረጃዎቻችን በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር እንድታደርጉ እንጋብዛለን። በቀጥታ ወደ ዝርዝር መረጃው። የብልጽግናው አገዛዝ ድሮን ጎጃም ውስጥ በፋኖ ተመቶ ተከሰከሰ። ከአርበኛ ዘመነ ካሴ የትውልድ መንደር ከወደ መራዊ ልብ የሚያሞቅ ሰበር ዜና ተሰምቷል። አውዳሚ ቦምብ ለመጣል ታጥቆ ሲንቀሳቀስ የነበረው የብልጽግናው አገዛዝ ድሮን መራዊ ከተማ ዙሪያ ጤምት ባታ በምትባል ቦታ በፋኖ ዲሽቃ ሹተር ተመቶ መከስከሱ ተረጋግጧል። በሌላ በኩል በለንደን ሃውስ ኦፍ ሎርድስ እየተካሄደ በሚገኘው የአፍሪካ መሪዎች ጉባኤ ላይ የለንደን ፋኖ አባላት በቦታው በመገኘት ብርቱ ተቃውሟቸውን አሰምተዋል። በእንግሊዝ ለንደን ከተማ በሚገኘው ታሪካዊው የነገስታት ምክር ቤት ውስጥ ዛሬ ሰኔ 26 ቀን 2018 ዓ.ም እየተካሄደ በሚገኘው 16ኛው የአፍሪካ ቢዝነስ ሊደርሺፕ ሽልማትና የአፍሪካ መሪዎች ጉባኤ ላይ የለንደን ፋኖ አባላት በቦታው በአካል በመገኘት ከፍተኛ የተቃውሞ ድምጽ ማሰማታቸውን ምንጮች ገልጸዋል። ትናንት ሰኔ 25 ቀን 2018 ዓ.ም በሂልተን ለንደን ሜትሮፖል ሆቴል በልዩ የትውውቅና መረብ ትስስር ፕሮግራም የተጀመረው ይህ ዓለም አቀፍ መድረክ በዛሬው ዕለት ወደ ዋናው የሃውስ ኦፍ ሎርድስ የስብሰባ አዳራሽ ሲዛወር የፋኖ ድጋፍ ሰጪ አባላትና ታጋዮች፣ ከተለያዩ የአፍሪካ ሀገራት የመጡ ሚኒስትሮች፣ የባንክ ገዢዎች፣ የዓለም አቀፍ ተቋማትና ከፍተኛ የልኡካን ቡድኖች ባሉበት መድረክ ላይ ተቃውሟቸውን በይፋ አሰምተዋል። በዕለቱ በተካሄደው በዚህ ጉባኤ ላይ የቀድሞው የታንዛኒያ ፕሬዝዳንት ዶክተር ጃካያ
ኪኩዌቴ፣ የሴራሊዮን የፋይናንስ ሚኒስትር ሼኩ አህመድ ፋታማዲ፣ የምዕራብ አፍሪካ ሀገራት የኢንቨስትመንትና ልማት ባንክ ፕሬዝዳንት እንዲሁም የላይቤሪያ ማዕከላዊ ባንክ ገዢ ሄንሪ ፋላህን ጨምሮ ሌሎችም ከፍተኛ የአፍሪካ መሪዎችና የፖሊሲ አውጮች በተገኙበት የለንደን ፋኖ አስተባባሪዎች በአሁኑ ወቅት በኢትዮጵያ ውስጥ በአማራ ሕዝብ ላይ እየተፈጸመ ያለውን የዘር ማጥፋትና የአገዛዙን አረመኔያዊ ወታደራዊ ዘመቻ ለዓለም አቀፉ ማህበረሰብ የሚያጋልጡ መፈክሮችንና ድምጾችን አሰምተዋል። ከራዕይ ወደ ፍጥነት የኢኮኖሚ ሽግግር፣ የሀገር ውስጥ ተጠቃሚነትና የካፒታል እንቅስቃሴ በሚል መሪ ቃል በተካሄደውና የባንክ የኢንቨስትመንት የማዕድንና የተፈጥሮ ሀብት ልማትን በሚመለከቱ ጉዳዮች ላይ በመከረው በዚህ ጉባኤ መግቢያና መውጫዎች ላይ የፋኖ አባላቱ በወሰዱት አስገራሚና ድንገተኛ የተቃውሞ እርምጃ ሳቢያ የመድረኩ ተሳታፊዎችና የዓለም አቀፍ ሚዲያዎች ትኩረት ወደ አማራ ሕዝብ የህልውና ትግል እንዲዞር ለማድረግ መቻሉ ታውቋል። የለንደን ፋኖ አስተባባሪዎች በቦታው ላይ በሰጡት መግለጫ የአፍሪካ መሪዎችና የዓለም አቀፉ የፋይናንስ ተቋማት በለንደን ከተማ ተሰባስበው ስለ አፍሪካ እድገትና ልማት በሚያወሩበት በዚህ ሰዓት በኢትዮጵያ ውስጥ በብልጽግና አገዛዝ አማካኝነት ንጹሐን ዜጎች በከባድ መሳሪያና በድሮን እየተጨፈጨፉ መሆኑን ዓለም ሊገነዘበው እንደሚገባ በቁጭት ገልጸዋል። የፋኖ ሰራዊት መሬት ላይ እያስመዘገበ ያለውን ወታደራዊ ድል ተከትሎ በውጭ ሀገር የሚኖሩ የአማራ ተወላጆችና የንቅናቄው ደጋፊዎችም በዲፕሎማሲውና በዓለም አቀፍ መድረኮች ላይ ያገዛዙን አምባገነንነት የማጋለጥና የህዝባቸውን የነጻነት ድምፅ የማስተጋባት ተልኳቸውን አጠናክረው እንደሚቀጥሉበት የለንደን ፋኖ አባላቱ ከስፍራው ባደረጉት የተቃውሞ ሰልፍ ላይ በጽኑ አረጋግጠዋል። ይህ በእንዲህ እንዳለ የምድር ላይ ውጊያው ዛሬም ተባብሶ ሲቀጥል በወልዲያ ዙሪያ ሰዋ ሜዳ ተብሎ በሚጠራው አካባቢ ላይ ፋኖ በወሰደው የሽምቅ እርምጃ ከ17 በላይ ያገዛዙ ወታደሮች ሲደመሰሱ በርካታ ክላሽንኮቭና ሌሎች ወታደራዊ ትጥቆች ተማርከዋል። ከፋኖ ልዩ የሽምቅ ውጊያ ታክቲክና የውጊያ ፍጥነት አንጻር ያገዛዙ ኃይሎች የተሰነዘረባቸውን ጥቃት የሚመክቱበት ፋታ ተው በተፍረከረኩበት በዚህ ተጋድሎ ከተደመሰሱ ወታደሮችና ከተማረኩ የጦር መሳሪያዎች በተጨማሪ አገዛዙ ሲገለገልባቸው የነበሩ በውል ያልተለዩ በርካታ ወታደራዊ ንብረቶች በቦምብ ጋይተው ዳሽቀው እንዲቀሩ ተደርጓል። ይህ ብልጽግናው አገዛዝ በአማራ ክልል የሃይማኖት አባቶች ላይ ግድያ በመፈጸም የሃይማኖት ግጭት ለመቀስቀስ የሚሰራው አረመኔያዊ ድርጊት ተባብሶ ቀጥሏል። በደንቢያ ወረዳ ታላቁ የሃይማኖት አባት ሼክ አብደላህ ሙሐመድ ሰኔ 22 ቀን 2018 ዓ.ም በመኖሪያ ቤታቸው ውስጥ እንዳሉ በአገዛዙ ኃይሎች መገደላቸው ተሰምቷል። በያዝነው ሰኔ ወር በወሎ ቤተ አማራ ባቲ ከተማ አንድ ካህንን በአሰቃቂ ሁኔታ የገደለው አገዛዙ በጎጃም ዳንግላ ከተማ ላይ ደግሞ የሁጥባ መስጂድ ኢማም የሆኑ አንድ ሸይክን በማስገደል የሃይማኖት ግጭትን የመቀስቀስ ሴራውን አባብሶ ቀጥሎ አሁን ደግሞ በደንቢያ ወረዳ ጨዋሂት ቀበሌ ላይ አንድ ታላቅ አሊምን በመግደል አረመኔያዊነቱን በድጋሜ አሳይቷል። በጎንደር ደንቢያ ወረዳ ጨዋሂት ቀበሌ ላይ ሰኔ 22 2018 ዓ.ም በአገዛዙ ስውር ገዳይ ቡድኖች በግፍ የተገደሉት ሼክ አብደላህ ሙሐመድ ከሃይማኖታዊ አባትነታቸው ባሻገር ደግ ሩህሩህ በየጊዜው ሰደቃ በማውጣት ምስኪኖችን በማብላትና ባህላዊ ሕክምናን በመስጠት የሚታወቁ ሲሆን ፍትህ ላጣ ወገናቸው የሚቆረቆሩና ባገኙት አጋጣሚ ሁሉ ለህዝቡ ግንናቸውን ሲያሳዩ የነበሩ አባት መሆናቸው ተገልጿል። ይህንን በሃይማኖት አባቶች ላይ ያነጣጠረ የሴራ ግድያን በሚመለከት ሚዲያችን ከቀናት በፊት ታማኝ ምንጮችን ዋቢ አድርጎ ዘገባ አሰራጭቶ ነበር። የብልጽግናው አገዛዝ ስልጣኑን ለማራዘም የሃይማኖት ተቋማትን፣ የሃይማኖት አባቶችን ኢላማ ያደረገ አደገኛ የግድያ ሴራ ተግባራዊ እያደረገ መሆኑን ያጋለጠ ዘገባም ነበር። ይህ ዘገባ ሳይውል ሳያድር እነሆ አባቶች በተለያዩ ቦታዎች እየተገደሉ ይገኛሉ። በትናንትናው ዕለት ሰኔ 25 ቀን 2018 ዓ.ም ከሰዓት በኋላ ከአዲስ አበባ ተነስቶ ጋምቤላ አውሮፕላን ማረፊያ ያረፈው የኢትዮጵያ አየር መንገድ ቦምባርዴር ዳሽ 8 ኪዩ 400 አውሮፕላን ማረፊያው ላይ ባጋጠመ የመሰረተ ልማት መደርመስ ምክንያት ከባድ አደጋ አስተናገደ። ምንም እንኳን ይፋዊ የበረራ መከታተያ መረጃዎች መጀመሪያ ላይ ክስተቱን እንደ ተራ የበረራ መዘግየት አድርገው ቢዘግቡትም ከስፍራው ለሚዲያችን የደረሱ ፎቶዎችና የተሳፋሪዎች ምስክርነት ግን የአየር ማረፊያ
ማረፊያውን አስፋልት መሰነጣጠቅና መደርመስ በግልጽ አሳይቷል። አውሮፕላኑ ያረፈበት ቀጭን የአስፋልት ንብርብር በአውሮፕላኑ ከባድ ጭነት ምክንያት የተሰበረ ሲሆን የቀኝ በኩል ዋናው ድርብ ጎማ አስፋልቱን ጥሶ ከስር ባለው ቀይ አፈር ውስጥ ሰጥሞ በመቅረቱ አውሮፕላኑ በከፍተኛ ሁኔታ አጋድሎ ብቸኛው የመሮጫ መስመር ተዘግቶ ውሏል። በአደጋው ወቅት የአደጋ ጊዜ ሰራተኞች በፍጥነት ደህንነቱን ያስከበሩ ሲሆን ምንም አይነት የተሳፋሪው ጉዳት አልደረሰም። ይህ በአየር ማረፊያው መስመር ላይ የተፈጠረው መዘጋት በሌሎች ተከታታይ በረራዎች ላይ ፈጣን መስተጓጎል የፈጠረ ሲሆን ከአዲስ አበባ በመጓዝ ላይ የነበረው የመጨረሻው የከሰዓት በረራ ተሳፋሪዎች አውሮፕላናቸው ለመውረድ የመጨረሻውን ዝግጅት እያደረገ በነበረበት ወቅት ካፒቴኑ በድንገት በረራውን ወደ አዲስ አበባ ለማዞር መወሰኑን ገልጸዋል። በዚህ ሂደት ላይ አብራሪው በተሳፋሪዎች ላይ ሊፈጠር የሚችልን ፍርሃትና ከባድ ጭንቀት ለመቀነስ ሲል ትክክለኛውን የመሮጫ መስመር መደርመስ አደጋ በቀጥታ ከመናገር ይልቅ በአካባቢው ባለው አሻሚ የጸጥታ ችግር ምክንያት በሚል በረራውን ወደ ቦሌ ዓለም አቀፍ አውሮፕላን ማረፊያ መልሶታል። ይህ አይነቱ አካሄድ በአቪዬሽን ዘርፍ መሰል ድንገተኛ የአየር ማረፊያ አደጋዎች በሚያጋጥሙበት ወቅት የተሳፋሪዎችን ስነልቦና ለመጠበቅና ረብሻን ለመከላከል የሚወሰድ የተለመደ የካፒቴኖች ስልታዊ እርምጃ እንደሆነ ይነገራል። በትናንትናው ዕለት የአስፓልት መሰነጣጠቁና የበረራዎች መሰረዝ ከፍተኛ የአየር ላይ መስተጓጎል ፈጥሮ ቢያድርም የአየር ማረፊያው የጥገና ቡድኖች ሌሊቱን ሙሉ ባደረጉት ጥረት አውሮፕላኑን ከጉድጓዱ ውስጥ ማውጣት የቻሉ ሲሆን የተሰነጠቀውን አስፓልትም በአጭር ጊዜ ውስጥ ጠግነዋል። በዚህም ምክንያት ዛሬ ጠዋት ጀምሮ የጋምቤላ አውሮፕላን ማረፊያ መደበኛ የበረራ አገልግሎቱን ሙሉ በሙሉ መጀመር ችሏል። እስራኤል የኢራን ተደራዳሪዎችን ለመግደል እያሴረች እንደነበር ተዘገበ። አሜሪካና ኢራን ወሳኝ የሆነውን የተኩስ አቁም ስምምነት በደረሱበት እስራኤል የኢራንን ከፍተኛ ተደራዳሪዎች ለመግደል እያሴረች እንደነበር የአሜሪካ ባለስልጣናት እንደሚያምኑ ዘ ኒውዮርክ ታይምስ ጋዜጣ ዘግቧል። ባለፈው ሚያዝያ አሜሪካና ኢራን ጦርነቱን በተኩስ አቁም ጋብ ለማድረግ ያስቻለው ንግግር ወደ መቋጫው ሲቃረብ ዋነኛ የኢራን ተደራዳሪዎች የሆኑት የውጭ ጉዳይ ሚኒስትር አባስ አራግቺና የፓርላማው አፈ ጉባኤ መሐመድ ባገር ጋሊባፍ የእስራኤል ኢላማ ሊሆኑ ይችላሉ የሚል ስጋት አሜሪካ ተፈጥሮባት እንደነበር ባለስልጣናት መናገራቸውን ጋዜጣው አስነብቧል። እንደ ዘገባው ከሆነ ከፍተኛ ስጋት የተፈጠረበት የትራምፕ አስተዳደር እስራኤል ሁለቱን የኢራን ከፍተኛ ባለስልጣናት ኢላማ ልታደርግ እንደምትችል ቴሄራንን እንዲያስጠነቅቁ በአካባቢው ሀገራት በኩል መልእክት አስተላልፏል። የአሜሪካ ባለስልጣናት በሚያዝያ ወር ድርድሩ ከተጀመረ በኋላ የሚደረግ ማንኛውም የግድያ ሙከራ ውይይቱን እንደሚያስቆመውና ግጭቱን እንደገና እንደሚያባብሰው ስላመኑ ነበር ስጋት የተፈጠረባቸው ተብሏል። የኢራኑ ፓርላማ አፈ ጉባኤና ዋነኛው ተደራዳሪ ጋሊባፍ የእስራኤል የግድያ ኢላማ ዝርዝር ውስጥ መግባታቸውን አሜሪካ ከተረዳች በኋላ እስራኤል ምንም አይነት እርምጃ እንዳትወስድ እንዳሳሰበች ጋዜጣው ዘግቧል። የኢራን ባለስልጣናት እስራኤል በዲፕሎማሲያዊ ስብሰባዎች ወቅት የድርድር ቡድኗን ኢላማ እንዳታደርግ በፓኪስታንና በኳታር አሸማጋዮች በኩል የአሜሪካን ዋስትና እንደምትፈልግ መጠየቋንም ጠቅሷል። ዘገባው ጨምሮ ሚያዝያ ወር ላይ የኢራን የደህንነት ኃይሎች ሁለት የእስራኤል አውሮፕላኖች ወደ ኢራን የአየር ክልል መግባታቸውን በመጥቀስ ከፓኪስታን ወደ ቴሄራን የመልስ በረራ ላይ የነበሩት ጋሊባፍ አቅጣጫቸውን ቀይረው ማሻሃድ ወደ ተባለው የኢራን ከተማ ማምራታቸውን ገልጿል። ዘገባውን በተመለከተ በአሜሪካ የሚገኘው የእስራኤል ኤምባሲ ባለስልጣናት አስተያየት ለመስጠት ፈቃደኛ አለመሆናቸውን ጋዜጣው አመልክቷል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ሰላም።